አቤል ቆይ እነሱ ማን ስለሆኑ ነው እንደዚህ የሚሆኑት? ማን ስለሆኑ ነው ንገረኝ። ፎን ድባል አደረገችኝ ራሷን አጥሩ አቤላ ሪስፔክት ቢኖራት እኮ ማንም እንዳይነካው ማለት ነበረባት። ገባህ? ማን ስለሆኑ ነው ያልከው? እንግዲህ የሩታዬ ጀግናዋ የአክተሯ የሞዴሏ ቤተሰብ ስለሆኑ፣ ሌላው ደግሞ እንድጠላ ያደረገችኝ እሷ ናት ላልከው በፍጹም እንዴ እንድትጠላ ያደረገ ስራ ነው። ሶስተኛ ደግሞ ሪስፔክት ቢኖራት ለእኔ አትንኩት ትል ነበር። እውነትህን ነው፣ እውነትህን ነው። እንዴ ሴት ልጅ እኮ አትንኩብኝ ባል የምትለው እኮ የምትተማመንበት ወንድ ሲሆን ነው። አንተ ደግሞ ስትተማመንብህ እያንሸራተትክ ነው። በሰላም ነው። ኧረ አብርሃም ያንተ እስከፋ። ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። እንግዲህ ከዚህ ሰፈር ንቅንቅ ቃልልም ብሏል ማለት ነው። ኦራ እንግዲህ ወገብህን ጭንቅላትህን እንድትባል ፈልገሃል መሰለኝ። ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሆኑ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ለአላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሆኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት አያልቅበት የአብርሃም ቪዲዮ ነው ማለት ነው። እንግዲህ እንደሰማችሁ ዘራፍ እያለ ነበር ከሩታዬ ከተለያየ በኋላ ማለት ነው። ዘራፍ እነሱ ማን ስለሆኑ ነው እንደዚህ እንደ ውሻ አድርገው የሚያባርሩኝ? ሰው ስለሆነ ብቻ ሰው ሪስፔክት ሊኖሩ ይገባል እንዴት እያለ ነበረ ማለት ነው። አብርሃም አይዞ በመናደድህ አይዞ። አይ ወንድሜ እንዱ ምን አስኬደ ሀማች ቤት ማለት ነው። አንተም እኮ ደፋር ነህ። አንተን ደፋር እኮ ነው እንዱ በባህላችንም እኮ በወጋችን እኮ እንዱ እኮ ነውር እኮ ነው። አማች ቤት አይኬድም። አንተ እኮ ነውር ስለሳትክ እኮ ነው። ነውር ስለማታቅ እኮ ነው ቀጥ ብለህ የሩታዬ ቤተሰቦቿ ጋር የሄድከው ማለት ነው። እንዱ እኮ ማናቸው ላልከው ደግሞ ያው የቀበጧ የሞዴሏ የአርቲስቷ የጀግናዋ የጠንካራዋ የአንበሳዋ የውዷ ባለቤት ቤተሰብ ስለሆኑ ነው እንደዛ አድርጎ አንዱ በካልቾ አንጥሮ ፋስህን እስከሚያደምጥ ድረስ ያደረሰ የሩታዬ ዘመድ ስለሆነ ማለት ነው። ማን ስለሆነ ስላልክ ማለት ነው ልንገርህ ብዬ ነው። ምናልባት ከተረሳ ለነገሩ ትላንትናማ እውነቴን ነው የምልህ ጆሮህም ጭንቅላትህም ጭው ነው ያለብህ ማለት ነው። እና ልንገርህ ብዬ ነው። ሌላ እንድጠላ ያደረገችኝ በእነሱ እኮ መጥፎ እንደሆነ ያደረገችኝ እራሷ ሩታ ናት እያልክ ነበር። እውነትን ነው። እስኪ ሙች በይ። ኧረ አንተስ የከፋ ነው። እንደ አብርሃምዬ እኔ ልሙትልህ እንደ እኔ ልቀበርልህ። እውነቴን ነው የምልህ ያንተ የከፋ ነው። ለምን ሩታዬ አይደለችም በፍጹም። አሁን እዚች ጋር እውነቴን ነው የምልህ እዚች ጋር ወጥ ረግጠሃል። ሩታዬ አይደለችም እንድትጠላ ያደረገች መጥፎ ሆነ በእነሱ እንድትሳል ያደረገች ሩታ አይደለችም። ሩታ ሳትሆን የሰራኸው ስራ ነው የሰራኸው ስራው ማለት ነው። እንዲሁ ከስንት ሴቶች ነው ሸሼ ገዳሜ ስትል በካሜራ የመጣህባቸው ሰዎቹ እንዴት ይማሩ? እንዴት ዝም ይበሉ እንዴ? ልጃቸው ላይ እንደዚህ ቃቃ ጨዋታ እየተጫወክ ማለት ነው። ሩታዬማ ታግሳ እስከዛሬ ድረስ እንደ ጥሩ አሽሞንሙናህ እኮ ውዷ ባለቤትህ ያቺ ጀግናዋ ታታሪዋ ጠንካራዋ ሚስት እኮ አኑራህ ነበር። አንተ አሻፈረኝ ብለህ አንዴ ከጽጌ አንዴ ቤቲ ከምትባል ሴትዮ ጋር እንዶ እኮ እሸሼ ገዳሜ እንዶ ብለህ ደግሞ ፍቅረኛ ከነበረች ከድሮ ኤክስ ከነፂ ጋር መጣህባቸው። ታዲያ ሩታዬ ቤተሰብ ምን ይበሉ? ጀግና ጎበዝ ብለው የክብር ካባ ሊያለብሱ ነበር የፈለግከው። እንደ አባቶቻችን አክብረው ጋቢ ሊያለብሱ ነበር የፈለግከው። በደንብ አድርገው ነው እንዶ በጥፊ በካልቾ ሳይሉ ራሱ እንዶ በካልቾ ሳያነጥሩ ማባረራቸው እንደው መልካም ነው። እንዶ እውነቴን ነው የምላችሁ እኔ እንደው በጣም አደነኩት አቡሽ። እውነቴን ነው የምልህ ከዛም የበለጠ በደንብ አድርጎ እንዶ 1-3 ጊዜ በካልቾ አንጥሮ ፈስህን ማድመጥ ነበረበት በደንብ አድርጎ ማለት ነው። እንዶ ምሮሃል እኮ አብርሃም። እኔ ልሙት እንዶ እንዳንተ ስራ ቢሆን እኔ ልሙትልህ አብርሃም። እንዳንተ ግፍ ይሆን
እንደው አቡሽ እውነቴን ነው የምልህ። አቤት አቡሽ እንኳ እኔ እውነቴን ነው የምላችሁ። ያው በቅርቡ ይመጣል እሱም የዩቱብ ቻናል ከፍቶ፣ ግን እንኳንም ወደ ሚዲያው ተቀላቀልኩ። እውነቴን ነው የሩታዬ ወንድም መከታ ማለት ነው። ግን በደንብ አድርገህ እውነቴን ነው አብርሃም ዳግም እዛ ሰፈር ድርሽ እንዳይል ነበር ማድረግ የነበረብህ። ለነገሩ አሁንም እዛ ሰፈር ላይ ነው አቡሽ፣ ተጠንቀቅ። እዛው ሰፈር ነው እንደው ከሰፈሩ ንቅንቅ አልልም ብሏል ማለት ነው። ሌላ ምንድን ነው ያለው? ሪስፔክት ቢኖራት አለ። እናንተ እዚች ጋር ነው ጭንቅላትም አናትም እንዱ ልብም ስንጠቅ የሚያደርገው እዚህ ጋር ነው። እንዶ እኮ ሩታ ሪስፔክት ቢኖራት እንዳትነኩት ብላ እነሱን ወደዛ እነሱ ያልካቸው ደግሞ ማናቸው? አንድ አቡሽ እኮ ነው። ኧረ እኔም ራሱ እነሱ እያልኩኝ ነው የቀጠልኩት ማለት እነሱ ያልካቸው እንዴ አንድ አቡሽ እኮ ነው። ወይስ አንድ አቡሽ እንዱ በማህበራዊ ተደራጅተው የመጡብህ ነው የመሰለ? እንደዛ ሲሆንብህ ማለት ነው። አይ ወንድሜ እንዱ ልብህም ጭንቅላትም ተናወጠ አይደለ? አንድ አቡሽ ብቻ ነው። አብርሽዬ የኔ ወንድም አይዞ፣ አትደናገጥ፣ አይዞ። እና እውነትህን ነው። ለነገሩ ኦዲየንሶች በጣም ኮመንታተሮች ምናምን እያልክ ነበረ። ለካሱ አንተ የዛ ሀሳብ ነው የያዘ ማለት ነው። እና አንድ አቡሽ ብቻ ነው። እንዴት ነው ባሌን እንዳትነኩብኝ፣ ባሌን አትንካብት፣ ቀጥ ብለህ ግባ ብላ የምታስፈራራው ማለት ነው አብርሃም። አንተ እኮ ማለት ነው እውነቴን ነው የምልህ። አንተ ማለት የማይጨበጥ ውሃ፣ በእጅ ላይ የማይጨበጥ ውሃ ታውቃለህ? ወይም ደግሞ በወንፊት ላይ ውሃ ስትይዞ ይቀመጣል እንዴ? አንተ ማለት ልክ እንደዛ ነው ለሩታ ማለት ነው። እውነቴን ነው የምልህ። ጥሩ ባል፣ የሚተማመኑበት ባል እኮ ነው። ቤተሰቦች የባካችሁ እናንተንም እወዳችኋለሁ፣ አከብራችኋለሁ። ነገር ግን ባሌን አትንኩብኝ፣ እኔ እና እሱ ተነጋግረን ችግራችን እንፈታለን የሚባለው እኮ ጥሩ ባል ሲኮን እኮ ነው። አንተ እኮ እሷ ሳትናገር በካሜራ እያዩ እኮ ነው። አንድ ጊዜ ከአንዱ እየመጣ ከዱሬ ኤክስ ጋር አብረን ችግራችንን አብረን እናውራት እያለች እሷን ቁጭ አድርጋ ነፂን ያገኘህ ጎረምሳ አንተ ማለት ነው። እንዴት ነው እነሱን ለሁለተኛ ጊዜ አስቀይማ እናንተ ግቡ ባሌን የምትለው? እንኳንም አላለች ሩታ፣ ደግ አደረገች። ደግሞም አንተ በምትለው ልክ አይደለም እንዲህ እኔ እና እሱ እንነጋገር ግባ አቡሽ ብላ እኮ ለደቂቃ ነው ለ2 ደቂቃ ብሏት እኮ ገብተዋል። ከዛ የበለጠ ምን ልታደርገው? ለሁለተኛ ጊዜ ቤተሰቦቿን እንደዛ አድርጋ አንተ ልትልል ፈለገች። ከዚህ በፊት እኮ ብዙ ዋጋ ከፍላለሃለች አብርሃም ማለት ነው። ብዙ ዋጋ ከፍላለሃለች። ነገር ግን አልተጠቀምክበትም። እሷም እኮ ብላለች ብዙ እድል ነበረ አልተጠቀምክበትም ብላለች እኮ አብርሃም። እንደው መቼ ነው እንደው እኮ ያንተ ጥፋት አምነህ እኮ እኔ ጥፋተኛ ነኝ ብለህ እኮ እንደዚህ የምታለቅስበት ቀን እኮ ናፈቀኝ እናቴ። እያለቀስክ ነው እናቴ። እና ዛሬም ድብድብ ነው ያለው፣ ጠብቁ። እንዱ ከዚህ ሰፈርማ ንቅንቅ አልልም ብለዋል። አቤላ ግን ፈርቶበታል። አይ አቤላ ምነው አንዳንዴ እንደ ወንድ ቆፍጠን በል። እኔን መጥፎ ነገር ልታደርስብኝ ነው እንደው ከዚህ ሰፈር? አንተ ማለት እኮ በእነሱ እኮ በቃ መጥፎ መስለህ እኮ ተስልሃል ምናምን። ዶሮስ እንዴ እንደዚህ ከሴቶቹ ጋር ሸሽ ገዳሜ ሲል እንዴት ነው መጥፎ ሆኖ የማይሳለው ማለት ነው? እና የዛሬው ጠብቁ፣ ድብድብ ነው። እውነቴን ነው የምላችሁ። ጋሽዬ ነበር ይዘን መምጣት የነበረብን ብሏል አቤላ ማለት ነው። እኔ ድሮን ተናግሬያለሁ። እናንተ ሳይሆን ጋሽዬ ነበረ ይዛችሁ መሄድ ያለባችሁ፣ እንደ ባህላችንም እንደ ወጉ ብያችሁ ነበረ። እናንተ ባህላችንም አጥፍታችሁ ወጉንም አጥፍታችሁ አማች ቤት በር ድረስ ሄዳችሁ በር አንኳኳችሁ ማለት ነው። እናንተ ደፋር ማለት ነው። ዛሬማ በግለሰብ ሳይሆን በማህበር ነው ተደራጅተው አናታችሁ የሚሏችሁ ማለት ነው። እንደው ከዛ ሰፈር ንቅንቅ ካላላችሁ አብርሃም እንደተናገረው። ለማንኛውም ውዶች እየወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንጠብቃለን። ሩታዬ ጀግናዋ አንበሳዋት ዛሬ እንደውም ከአቡሽ ጋር እውነቴን ነው የምላችሁ አቤላና አብርሃም በደንብ አድርጋ ነው የምትጠልዛቸው በካልቾ ማለት ነው። በደንብ ይህኔ ጀግና ደግ አደረገሽ። እንኳንም አልተቀበልሽ ይቅርታውን